ብዙ ልጆች አሉ። ለምሳሌ ሊያሾን አይታችሁ ለምለም ዩቲዩብን ስታዩ እዚህ ጋር ደግሞ ሀቢባ አለች። የሀቢባና የለምለም ያላቸው የሰው አመለካከት የተለየ ነው። የሊያሾ ደግሞ ገንዘብ ካለ በሰማይ መንገድ አለ ነው። አዎ ገንዘብ በእርግጥ ያስፈልጋል። ነገር ግን ትህትና የሚባል ነገር አለ። ስደትን ካያችሁ ስደትን ያየ ሰው ሰውን ይበድራል ብዬ አላስብም። ሰውን ያስከፋል ብዬ አላስብም። ዩቲዩብ ላይ መታ ቁጭ ብላ እሷ በሀገሯ ላይ ከቤተሰቦቿ ጋር ቁጭ ብላ አንቺን እዚህ ጋር ስምሽን ብቻ ጽፋ ለመስጠት ዩቲዩብ እከፍትልሻለሁ 15,000 ብር ክፈይ አያስፈልግም። መጀመሪያ እንዴት መክፈት አለብኝ ወይም እንዴት አድርጌ መስራት አለባችሁ። በነገራችን ላይ ዩቲዩብ መስራት ቪዲዮ መስራት የሚያስደስታችሁ ከሆነ ስሩ። ምክንያቱም በራሱ የሚተማመን ሰው በራሱ የምትሰራው ምናምን ብለው የሚተቿችሁ በጣም ብዙ ሰዎች አሉ እና እነሱን ባለመስማት ራሳችሁን አዳምጡ። ከዛ በኋላ በራሳችሁ መንገድ ሂዱ እና ውዶችዬ ዛሬ በጣም ደስ ብሎኛል። እናም ለዛ ነው ይህን ቪዲዮ ልሰራ ያሰብኩት ማለት ነው። መልካም ሰዎች አሉ መልካም ሲሰሩ መልካምነታቸውን መናገር ችግር የለውም እና ብዙዎቻችን ያው ብዙ ሰው መጀመሪያ ዩቲዩብ ሲመጣ ታዋቂ ሰዎችን በመሳደብ ታዋቂ ሰዎች እንደዚህ በመተቸት ምናምን ቢሆንም ነገር ግን እንደዛም አድርጋችሁ ሰዎችን ትላልቅ ሰዎችን ተችታችሁ ተሳድባችሁ ምን ብላችሁ ትልቅ ደረጃ ከደረሳችሁ በኋላ ሌላ ዝቅ ያሉትን መለወጥ የሚፈልጉ በጣም ትናንሽ ሰዎች እንደዚህ የተቸገሩትን ሰዎች ግን ስትረዱ ሳይ እኔ በጣም ነው ደስ የሚለኝና ከዛ መካከል አንዷ ለምለም ናት። ለምለም ታውቃላችሁ ድሮም መጀመሪያ ዩቲዩብ ስትከፍት ሳውዲ ነበረች። ብዙ ግን እኔ መልካምነቷን እንዲህ ነው አላችሁም። ምክንያቱም በጣም ብዙ ልጆች በቃ ብሔራት ላይ ዘራትር ምናትር የተለያዩ በዙሪያው የሚገኙ ሰዎችን ዩቲዩብ በመክፈት ቪዲዮ በመስራት አብራ በቃ ገንዘብ እንዳገኙ ስደት ተመልሰው እንዳይመጡ በጣም ብዙ ያደረገች ጀግና ሴት ናት። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ በጣም ደስ ስላለኝ ነው። ሰረሱ ልነጋችሁ ነው የመጣሁት። በመጀመሪያ ደረጃ ለቻናል አዲስ ከሆናችሁ ላይክ በማድረግ ቪዲዮዬን ጀምሩት። ከዛም ደግሞ ቻናል ከተመቻችሁ ሀሳብ ከተመቻችሁ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ሼር ማድረግ የምትችሉ ሼር በማድረግ አብራችሁ ሁኑ። እማታውቁ ካላችሁ ሙሉ አለም እባላለሁ። እንደማንኛውም ሰው ያው ከኢትዮጵያ ውጭ ነው የምኖረው። የራሴን ሀሳብ አስተያየት እንዲሁም ደግሞ ውሎዬን ስራዬን በቃ እኔ ያስደሰተኝን ነገር ግን ደግሞ እኔ ብቻ ያስደሰተኝን ነገር ሆኖም ግን ሰዎችን የማያስከፋ ሰዎችን ይሄን ባደርግ ሰዎች ይከፋሉ በቃ ሰዎች ሲያዩት የሚከፉበት አይነት ቪዲዮ ሳይሆን ምግብ ስሰራ ውሎዬን ጽዳት በብዛት በቃ ብዙ የቀን ውሎዬን በቃ ከኔ ጋር እኔ የምሰራቸውን ስራዎች ማድረግ የምችላቸውን ነገሮች ነው ሼር የማደርገው። ወደፊት ደግሞ እንግዲህ እግዚአብሔር ከረዳኝ ወደፊት ብዙ ስራ ሰራለሁ ብዬ አስባለሁ። ተስፋ አልቆርጥም ሀገር ስገባ ማለት ነው። ስለዚህ እና ለማታውቁኝ እንግዲህ ይችናት ሙሉ አለም ቻናሌን ሰብስክራይብ እና ላይክ አድርጉልኝ። እኔ ከምንም በላይ ላይክ አድርጉልኝ ፕሊዝ። ላይክ ከሰብስክራይብ ስለሚበልጥ ሰብስክራይብ ችግር የለውም፣ ላይክ ብቻ አድርጉ ይሄን ቪዲዮ ስታዩ ማለት ነው። እንግዲህ ዛሬ ያመጣሁላችሁ ሀሳብ ወይም ደግሞ ያመጣሁላችሁ ነገር ምን መሰላችሁ? ብዙ ጊዜ እናገራለሁ፣ ብዙ ጊዜ አወራለሁ። ምንድነው የምታወሪው ልትሉ ትችላላችሁ። በብዛት ዩቲዩብ ቻናል ብዙ እህቶቻችን ከፍተዋል። ስደት ዓለም ላይ ያሉ በሙሉ በጣም ጎበዝ ናቸው። በጣም ብዙ በራሳቸው የሚተማመኑ በቃ በራሳቸው እንዲነው ኮንፊደንስ ምንድነው የሚባለው? ወይ ጠፋብኝ እንግሊዘኛ ማለት ነው። በቃ በራሳቸው የሚተማመኑ ማለት ነው። በቃ በራሳቸው የሚተማመኑ ይሄንን ብሰራ ይሄንን ባደርግ ምናምን ሰው ምን ይለኛል የማይሉ አሁን ብዙዎቻችን ቪዲዮ ስንሰራ ምናምን ፎቶ ስንፖስት ብዙ የሚተቹ ሰዎች አሉ። እናልፋ አትቀመጥም እንዴ ምንድነው እንደዚህ የምታደርገው ምናምን የሚሉ ሰዎች አሉ። ያ ደግሞ በራሳቸው ማንነት ወይም ደግሞ በራሳቸው አቋም በራሳቸው በቃ በፊታቸው ማለት ይችላል የማይተማመኑ ይሄንን ባደርግ ሰው ምን ይለኛል እንደዚህ ባደርግ ሰው ምን ይለኛል የሚሉ አሉ። እኔ በነገራችን ላይ እኔ የሚያስደስተኝ ነገር አደርጋለሁ። እኔ
የሚያስደስተኝ ነገር እኔ ልክ ነው ካልኩኝ በቃ ልክ ነው ያ ነገር ለኔ ልክ ነው። ይሄን የሆነ ነገር ስሰራ አይ ልክ ነኝ ካልኩኝ ልክ ነኝ በቃ አለቀ። ለኔ ከተመቸኝ እናንተ በራሳችሁ የምትተማመኑ ከሆነ ዩቲዩብ ላይ መታችሁ ቪዲዮ ብትሰሩ የቀን ውሏችሁን ብትሰሩ ብዙ ነገሮች ሸር ብታደርጉ ከቲክቶክ ይልቅ ቲክቶክ ሊቭ ላይ ማነው ሊቭ ቁጭ ብላችሁ ጊፍት ምናምን ነው የምትለምኑት። ከቲክቶክ በላይ ድካም አለው እንጂ ዩቲዩብ ይሻላል። ዩቲዩብ ቢያንስ ቪዲዮ ተለቃላችሁ በእይታ ነው ዩቲዩብ የሚከፍለው። እዛ ግን ጌም ስትጫወቱ የማይሆን ነገር እያደረጋችሁ ሳንቲም ከምታገኙ ዩቲዩብ መስራት በጣም ትልቅነት ነው። በጣም ደስ የሚል ነገር ነው። በጣም በራሳችሁ ያ ማለት አትተማመኑም። የማትተማመኑ ልጆች አላችሁ እያልኩ ሳይሆን አላችሁ መስራት የምትፈልጉ ግን ደግሞ የማይመቻችሁ ሰው ቤቱ ናችሁ ቪዲዮ መቅረጥ ጊዜ የሌላችሁ በጣም ብዙ ልጆች አላችሁ። እናንተን አይደለም ግን ቪዲዮ መስራት እየቻሉ ብዙ ነገር ማድረግ እየቻሉ ግን በራሳቸው የማይተማመኑ ብዙ ልጆች አሉ እና ስለዚህ እኔ ደግሞ እንዳልኳችሁ ነው። ምንም በራሴ የምተማመን ልጅ ነኝ። ሰው አልሳደብም፣ ሰው አልነካም። ግን የሆነ ነገር ካየሁ ሀሳብ አስተያየት እሰጣለሁ። ምክንያቱም ሰው ነኝና በቃ እዚህ ጋር መጥቻ አያስችለኝም። ዩቲዩብ ቪዲዮ መስራት ከጀመራችሁ ሱስ ነው የሚሆነባችሁ። ሱስ ስላችሁ የመጥፎ ሱስ ሳይሆን የሀሳብ ሱስ። በቃ ሀሳብ ሼር ባደርግ ይሄ እንደዚህ ቢሆን አሁን አንዳንዴ በጣም ብዙ አስተማሪ ዩቲዩብ ላይ በጣም ብዙ አስተማሪ የሆኑ ቪዲዮዎች ይመጣሉ እና አንዳንዴ የሆነች ስህተት የሰራች ልጅ ከሆነ ወይ ይሄን እንደዚህ አድርገው ቢሆን ነው እንደዚህ ብታደርግ እንደዚህ የሆነ ሀሳብ አሰጡ የሆነ አስተማሪ ታሪክ እያያችሁ አስተማሪ ነገር የሆነ ደስ የሚል ቪዲዮ የቤተሰብ የፍቅር የእህት በቃ ብዙ ነገር ስታዩ ሀሳብ በቃ ትሰጣላችሁ አይደል? ልክ እንደዛ ሀሳብ ሰጣለሁኝ። የሀሳብ ሱስ አለብኝ እና ውዶችዬ እንግዲህ ዛሬ ወደ መጣሁበት ጉዳይ ስገባ አበዛውባችሁ ወሬ። ለምለም ዩቲዩብ ላይ በጣም ነው ደስ ያለኝ። ለምለም የተንቢ ለምለም የምትባል አጋዥ አለቻት። እንግዲህ ከአዲስ አበባ ከሰው ቤት አንስታ ብዙ ነገር ሆና ከጎዳና አንስታ ራሷ ቤት እንደ እህቷ አድርጋ እየያዘቻት ደሞዝ እየከፈረቻት ከዛ በኋላ ደግሞ ዩቲዩብ ከፍታላት ከዛ ደግሞ ስልክ ገዝታላት ከዛም 15 ቀን ባልሞላ ጊዜ ሳንቲም እንዲቆጥር አድርጋ ዩቲዩብዋን ጧት ቪዲዮ ሰርታ በጣም ደስ አለኝ። ምክንያቱም እኔ ዩቲዩብ ላይ መቼ ነው የመጣሁት? እኔ በነገራችን ላይ ለምለምን ከዚህ በፊት እንደ ዩቲዩብ እንደከፈተች አካባቢ ሸር አደርግላችኋለሁ ምናምን ስትል ሜሴንጀር ላይ ቪዲዮ ጠፍቶብኝ ነው እንጂ መጀመሪያ ዩቲዩብ ስከፍት ለምለምን አናገርኳትና አስታውሳለሁ መልሳልኛለችና እንዲህ ቪዲዮ ከፍቼ ሰርቼ ነበርና ፕሊስ ሼር አድርግልኝ ምናምን ስላት እስኪ ቪዲዮ ላኪ የምትሰሪው ቪዲዮ ላኪልኝ ምናምን ብላ ልኬላት ነበረ። ከዛ አይተው በጣም ጎበዝ በርቺ ሐሳብሽ ጥሩ ነው ምናምን ብላኝ ታውቃለችና ያ ቆይቷል፣ በጣም ቆይቷል እውነት ለምን እና ሰው አንዳንድ ልጆች አሉ በተለይ ዩቲዩብ ላይ ራሱ ኮሜንት ጽፋችሁ እንግዲህ አንድ ቪዲዮ ሲለቁ ኮሜንት እኔ አንድ ኮሜንት ለምን አይሆንም የሆነ ሰው ከጠየቀኝ እመልሳለሁ። ምክንያቱም ያንን ቪዲዮ የፖስተትኩት የሆነ ሰው ኮሜንቱን ከፍቼዋለሁ። ኮሜንቱን እስከከፈትኩ ድረስ የሆነ ሰው የሆነ አስተያየት ወይም ደግሞ የሆነ ነገር ከፈል እንዲጽፍበት ነው አይደለ? እዛ ላይ ሰው ሲያስቀምጥላቸው የማይመልሱ ብዙ ሰዎች አሉ። ስለዚህ ከዛ መካከል አልመድባትም እና በጣም ነው ደስ ያለኝ። በቃ የሰው ነገር ያስደስታታል። አያችሁ ለምለም አረብ ሀገር ነበረች፣ ለምለም ሰው ሀገር ነበረች። ነገር ግን በቃ አረብ ሀገር ብትኖርም እዚህ ጋር ኢትዮጵያ ገብታ የራሷን ህይወት እየኖረች ለዛውም እሷ አንድ የስራ ድግ ቤት ውስጥ ውጭ እንኳን ሰራተኞች አጋዥ አላት እንደዚህ ስራ ቦታዋ ላይ ግን ቤት ውስጥ እንደ እህቷ እንደ ራሷ እንደ ስጋዋ አድርጋ የምትይዛትን እህቷን ወይም ደግሞ እህቴ ነው የምትላት ልጅ ይሄ እንደዚህ ማድረጓ በጣም ነው ደስ ያለኝ። ታውቃላችሁ ህመምን የሚያቅ ድካምን የሚያቅ ስደትን የሚያቅ መራብን መጠማትን ብቸኝነትን የሚያቅ ሰው እንደዚህ ነው የሚያደርገው። ብዙ ኢትዮጵያ ውስጥ ሰው ቤት የሚሰሩቶቻችን አሉ። ቀጥረው ሰራተኛ ቀጥረው የሚኖሩ ሰዎች አሉ። በጣም ብዙ ነገር ያለ ደሞዝ የሚያሰሩ ብዙ ስንት ነገር አለ። ስንት እንደ እህቴ ነው ማያት ገንዘብ አላስብላትም የሚሉ ብዙ ሰዎች አሉ። ማለት እውነታው ማለት ነው። ነገር ግን ምንድነው ለምለም በጣም መልካም ሴት ናት። ለምለምን አይታችሁ ሊያሾን ስታዩ ደግሞ የትና የት የሰማይና የምድር ማለት ነው። ለሰራተኛ ያላት ነገር ሰራተኛ ቤት ሰራተኛ ይመጣል ገንዘባችሁን ብቻ ይጭነቀው የምትል ልጅ ናት ሊያ። ለምለም ግን በጣም መልካም ሴት ነው። ለምለም አይታችሁ ደግሞ ሀቢባን ስታዩ
በጣም 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 በቃ የሚገርም ትህትና ያላት ሰው ናት ሀቢባ ራሱ ማለት ነው። አጋዥ አለቻት እህቴ ነው የምትለው። በቃ ቴንኪዩ ፕሊዝ በቃ የሆነ ነገር ስትጠይቅ ከይቅርታ ጋር አመሰግናለሁ የሚል ትህትና አፏ ውስጥ ያለ ደስ የምትል ሀቢባ እኔ አላውቅም። እና በጣም እንግዲህ ሀቢባ ሰው ሀገር ስደት ሀገር ነበረች ምናምን ብዙ ነገር አሳልፋለች። ግን ደግሞ አሁን እሷ ራሷ አጋዥ ቀጥራ ደሞዝ ከፍራ ሰውን የስራ እድል ፈጥራ አጋዥ የራሷ የኔ የምትራት ልጅ ካጠገቧ ሁና ግን ትህትና የሚባል ነገር ታውቃላችሁ ያየሁባት ሴት ናት ማናት ሀቢባ ማለት። እንዲሁም ደግሞ ለምለም ሌሎች አሉ በጣም ብዙ ስደት ዓለም ላይ ኖረው ግን እንዳልኖሩ ሌሎች ደግሞ አሉ አረብ ሀገር ተቀምጠው ብዙ አመት ሰርተው ኢትዮጵያ ገብተው ሲኖሩ ሊቭ ላይ ገብተው ዩቲዩብ ከፍትላችኋለሁ ዩቲዩብ በጣም ቀላል ነው ስሩ እንደዚህ ብር ከከፈላችሁኝ ለዛ እኮ አንድ ዩቲዩብ ቻናል ከፍታ ለመስጠት 15000 20000 30000 የሚቀበሩ በጣም ብዙ ልጆች አሉ። እና አትሸወዱ። ዩቲዩብ መክፈት ከፈለጋችሁ 2 ስልክ ካላችሁ እዩ መጀመሪያ ባንደኛው እያያችሁ ባንደኛው መክፈት ከዛ በጣም ቪው ካላችሁ ብዙ ነገር ካላችሁ አሉ በትንሽ ነገር ከ3000 2000 የሚያስተካክሉ አሉ። የተማረ ወንድም ካለሽ የተማለ እህት ካለችሽ እሷ ልታስተካክልልሽ ትችላለች እንጂ አንቺ ለምንድን ነው 15000 20000 ብር የምትከፊው? እዚህ ጋር መልካም ልጆች ስደት ዓለም ላይ ኖረው ብዙ ነገር ሰዎችን እያገዙ ድካምን ሰላዩት ህመምን ሰላዩት ገንዘብ እንዴት እንደሚመጣ እያዩ ከነሱ ገንዘብ ሳይፈልጉ ጭራሽ ሰብስክራይብ አስደርገው ሞኒ አድርገው እየሰጡ እናንተ ስሜን ሙሉ ዓለም ቢሆን ብለሽ ዩቲዩብ ቻናል ለመክፈት ብቻ 15000 ብር አንቺ የምትወስዱ ማነሽና 15000 ብር አስበሽዋል ስንት ብር እንደሆነ በወር ስንት ነው 15000 ብር ለማግኘት ስንት ነገር ሁነን እንደምናመጣ እናንተም አንቺም ሁላችንም እናውቀዋለን። ነገር ግን ምንም አያውቁም ብላችሁ ዩቲዩብ ላይ ገና ለገና ዩቲዩብ እንደከፈትሽ እኮ አንድ ቪዲዮ ሰርተሽ እኮ ዩቲዩብ አይከፍልሽም። ስንት መከራ አይተው ስንት ነገር ሰዓታቸውን ስንት ነገር ሞርተው ሞኔታይዝ ምንም በጣም መከራችሁን አይተው ቢያንስ አንድ አመት ላይ ከፍራት ይችላል። ገባች? ቢያንስ እንኳን ሰብስክራይብ አስደረገሻት ሞኒ አስደረገሻት ምናምን ኦኬ ሞኒ አድርገሽ ከሰጠሻት 15000 ብር በጣም ትንሽ ነው። ግን ዩቲዩብ ብቻ ከፍተሽ ከፍተሽ ስሟን ምናምን ጽፈሽ ብቻ ለመስጠት 15000 ብር በየት ሀገር ነው? አያችሁ ይቻለም የሁለት ሀገር ሰው ናት። እና አትሸወዱ። በቃ ዩቲዩብ መስራት ከፈለጋችሁ ዩቲዩብ እንዴት መክፈት አለብኝ ወይም ደግሞ ዩቲዩብ እንዴት አድርጌ ልስራ ብላችሁ እናንተ ራሳችሁ ሰርች አድርጋችሁ መጀመሪያ ቪዲዮ እዩ። ከዛ በኋላ ተከፍታላችሁ። በነገራችን ላይ ለኔ ዩቲዩብ አልተሳካልኝ ማለት ላንቺ አይሳካልሽም ማለት አይደለም። የኔ እድል ሌላ ነው፣ ያንቺ እድል ሌላ ነው። እኔ ዛሬ የሆነ ነገር አጋጠመኝና አንቺም ያጋጥምሻል ማለት አይደለም። የሁላችንም ያንቺም የኔም ያንተም የሁላችንም የተለያየ እድል ነው ያለን። በቃ የተለያየ እንኳን የናንተ የእህት የወንድሞቻችን ራሱ እና የሆነ ማገናዘብ አለባችሁ። ዝም ብላችሁ ገንዘባችሁን አትስጡ። የሆነ ሰው መጣ ሊብ ላይ ቁጭ ብላ እንደዚህ አድርጊ እንደዚህ ከፍትልሻለሁ ብር ክፈይኝ ምናምን ድፍረትሽ እንደው 15000 ብር ስትጠይቂ ማለት ነውና መልካም ሰዎችን እግዚአብሔር ያብዛልን፣ ክፉ ሰዎችን ደግሞ ከናንተ ያርቅላችሁ ማለት ያርቅልን። እና ሙዶችዬ ሐሳቤ ከተስማማችሁ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁኝ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያድርግልን። መልካም ጊዜ